ሰላም እንደምን ሰንብታችኋል? የተከበራችሁ አድማጮቻችን በያላችሁበት የከበረ ሰላምታችን እናቀርባለን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬው እነሆ ተጀምሯል። የሚኒባስ አሽከርካሪው ወጣት ይፍረዶ ታከለ ይባላል። አሽከርካሪ ነው። ተቀጥሮ ይሰራል። ሚኒባስ መኪና ነው የሚያሽከረክረው። ቀጣሪው ድርጅት በረከት እንዳሻው ህንፃ ስራ ተቋራጭ ድርጅት ነው። ወጣቱ ለዓመታት ያህል በዚህ ድርጅት ሰርቷል። በሙያው የተመሰገነ ነው። በተባለው ቦታ ፈጥኖ ይደርሳል። ስነ ምግባር ያለው አሽከርካሪ ተብሎ ተመስግኗል። ድርጅቱ ደግሞ የማረሚያ ቤቶች ኮሚሽን የሚገነባውን የግንባታ ሥራ በኮንትራት ይዞ ይሰራል። ቦታው ባህር ዳር ከተማ ውስጥ ነው። በዚህ በበረከት እንዳሻው የህንፃ ሥራ ተቋራጭ ድርጅት ውስጥ የሚሰራው ወጣት በብዙ ሺህ የሚቆጠሩ ገንዘቦችን ከቦታ ቦታ ያንቀሳቅሳል። ያኔ እንዳሁኑ ዲጂታል ግብይት ብዙ አልተስፋፋም። ስራውን ከውኖ ሲጨርስ ከጓደኞቹ ጋር ይገናኛል፣ ይጫወታል፣ ስራውን ይነግራቸዋል። በድርጅቱ እምነት እንደተጣለበት ያጫውታቸዋል። የሚያመላልሰውን የገንዘብ መጠን ጠቅሶ የተጣለበትን የእምነት ደረጃ ያስታውሳቸዋል። ጓደኞቹ ይጎመጃሉ። ግን እኮ አልተለወጥክም ይጠይቁታል። ስራ አለኝ፣ በቂ ደሞዝ ይከፍሉኛል፣ ያምኑኛል፣ እታመናለሁ፣ ነፃነት ይሰጡኛል። ከዚህ በላይ መለወጥ አለ? ጥያቄያቸውን በጥያቄ ይመልሳል። የጓደኞቹ ፍላጎት ያልነበረም። ሌላኛው ጓደኛው ይቀጥላል። መሰረታዊ ለውጥ አላመጣህም። የራስህ ሥራ ከፍተህ ሀብታም ሆነህ ትኖር ነበር፣ ግን አላወቅበትም። አሽከርካሪው ግራ ተጋባ። ማለት እንዴት ሀብታም መሆን እችላለሁ? ጥያቄው አልገባውምና ደግሞ ጠየቀው። አሁን ጓደኞቹ ለወራት የተወያዩበትን ሐሳብ አቀረቡለት። እያንዳንዱን ዕቅድ ተረኩለት። ለእርሱ ይሄን ማድረግ በጣም ቀላል እንደሆነ እየተቀባበሉ አብራሩለት። እድሉ ሊጠቀምበት እንደሚገባ አሳሰቡት። አሽከርካሪው ግን ሐሳባቸውን ተቃወመ። እምነቱን ማጉደል እንደማይፈልግ ነገራቸው። ይህ ከንቱ የማይታሰብ እንደሆነ አስጠነቅቃቸው። ጓደኞቹ በቀላሉ አልተፋቱትም። አሁን ሌላ ዘዴ ቀየሱ። እሺ አንተ ተመችቶሃል እንበል፣ ግን እኮ ያልንህን ብታደርግ እኛም እንለወጣለን። ስለዚህ አንተ ባትፈልግ እንኳን ለኛ ስትል አድርገው። ጓደኞች አይደለንም? በእኛ መለወጥ አትደሰትም? በእኛ ራሳችን ችሎ በሁለት እግር መቆም መቻል ምኞት አልነበረም? ውጥረት ውስጥ ገባ። ለመቃወም ሞከረ፣ ግን በብዙ ቶታ አሳመኑት። ቀላል እንደሆነ እየተቀባበሉ አስረዱት። የሚያደርገው ሁሉ ለእነርሱ ሲል እንደሆነ ደጋግመው ለፈፉለት። አሽከርካሪው ካቋሙ ተንሸራተተ። የእምነት ግንቡን አፈረሰ። ሐሳባቸውን ተቀበለ። ያሉትን ለማድረግ ተስማማ። እዛው ላይ ቀጣይ ስለሚከውኑት ድርጊት እቅድ ወጣ። ሐሳብ ቀረበ። የአንደኛውን ሐሳብ ሌላኛው አስተካከለው። እቅዱ በሙሉ ድምፅ ጸደቀ። የመገናኛ ቦታ ተመረጠ፣ ተወሰነ፣ ተለያዩ። ወይዘሮ ይንሸት ፍቅሩ በበረከት እንዳሻው የህንፃ ሥራ ተቋራጭ ድርጅት ውስጥ የገንዘብ ክፍል ኃላፊ ናቸው። ለሰራተኛ ደሞዝ የሚከፍሉበት ቀን ደርሷል። ጥቅምት 1 2008 ዓ.ም ለሰራተኛ ደሞዝ የሚሆን ከባንክ 271800 ብር ወጪ አደረጉ። ወጣቱን አሽከርካሪ ጠሩት። ይዟቸው እንዲሄድ ጠየቁት። የዘውትር ሥራው ነውና ወይንሸትና ወጣቱ ወደ ግንባታ ስፍራው አቀኑ። ቦታው ርቀት አለው። ባህር ዳር ከተማ ለቀው ወጡ። በቀድሞ አጠራሩ ግንቦት 20 በአሁኑ ደግሞ ምኒልክ ክፍለ ከተማን አለፉ። በተለምዶ ቆሼ እየተባለ ከሚጠራው አካባቢ ደረሱ። አሽከርካሪው የመኪናውን ፍጥነት ቀነሰ። ረጋ ብሎ ማሽከርከር ጀመረ። ጥጋ ሲዞ አቆማት። ሽንት መሽናት እንደሚፈልግ ለወይንሸት ተናግሮ ወረደ። ከደቂቃዎች በኋላ ተመለሰ። ሞተር አስነስቶ ሊንቀሳቀስ ሲሞክር 3 ሰዎች ተጠጓቸው። ወይዘሮ ይንሸት ተደናገጡ። እነማን እንደሆኑ አሽከርካሪውን ጠየቁት። አሽከርካሪው ትከሻውን ከፍ ዝቅ በማድረግ እንደማያውቃቸው ተናገረ። ማንንም ሳያስፈቅዱ የሚኒባሷን የኋላ በር ከፍተው ገቡ። በየወንበሩ ተቀመጡ። አቀማመጣቸው ደግሞ ተዝናኖት አለው። አሽከርካሪው የደነገጠ ግራ የተጋባም ይመስላል። የተቆራረጠ በሚመስል ቅላጼ ምንድን ነው ጠየቃቸው። አይ ጫፍ ድረስ ልትሸኘን ነው። በተረጋጋና ሰላማዊ በሆነ አነጋገር አንደኛው ምላሽ ሰጠ። ወይዘሮ ይንሸት ጋቢና ነው የተቀመጡት።
ወደ ሰዎቹ ዝረው እንዴ እነማን ናችሁ? ማን ነኝ ብላችሁ ነው ሳታስፈቅዱ ከሰው መኪና ውስጥ ዘላችሁ የምትገቡት? አላስጨረሷቸውም። ቀድሞ ባዘጋጁት ጨርቅ ነገር አንገታቸውን አንቀው ወደ ኋላ ሳቧቸው። ኡኡኡ ድረሱልኝ ሲሉ ጮኹ። በአካባቢው ሰው አልነበረም። ሰሚ አልባ ጩኸት ሆነ። ይባሱኑ በወይዘሮዋ ላይ ድብደባና ዱላ በረከተባቸው። ዝም ካላሉ ከዚህም የባሰ እንደሚከተላቸው እየዛቱ አስጠነቀቋቸው። ወይዘሮዋ ዝምታን መረጡ። አፋቸው በፕላስተር ታሸገ። እጆቻቸውም ወደ ኋላ ለፍጥ ታሰሩ። አሁን ነገሩ ከባድ እንደሆነ ወይዘሮዋ ተረድተዋል። አሽከርካሪው አቅጣጫውን አዙሮ ወደ መጣበት ወደ ባህር ዳር እንዲያሽከረክር ትዕዛዝ ተሰጠው። ከሚፈልጉት ቦታ ደረሱ። አሁን እንዲያቆም አዘዙት። አሽከርካሪው የተባለውን አደረገ። ሹፌሩን አስወረዱት። ለብቻው አድርገው ደበደቡት። የትም እንዳይንቀሳቀሱ አዘዟቸው። መኪናው ውስጥ የነበረውን ብር አንስተው ተሰወሩ። አጋጣሚ አልፎ የሚሄዱ ሰዎች ታስረው የወደቁትን ተመለከቱ። ተጠግተው የታሰሩትን ፈቱላቸው። ወይዘሮዋ በጣም የተጎዳው ሹፌሩ ነው፣ አግዙት፣ ወደ ሕክምና ውሰዱት ሲሉ ተናገሩ። ለፖሊስ ተደወለ። ተጎጂዎቹ ወደ ሆስፒታል ተላኩ። ተጠርጣሪዎችን ፖሊስ ማፈላለግ ጀመረ። መረጃዎችን አሰባስቦ ርቀው ሳይሄዱ ፖሊስ ብርቱ ክትትል አደረገ። ይሄን ማን ሊያደርግ ይችላል ሲል ፖሊስ በተለያየ አቅጣጫ ለማየት እየሞከረ ነው። በዚህ መሃል ግን ፖሊስ አንድ ጥቆማ ደረሰው። ጊዜ አላጠፋም። ወደ ተባለው ቦታ ከነፈ። ሰሜን ጎንደር ዞን መተማ አካባቢ ሸዲ ከተማ ታይተዋል ተባለ። ተጠርጣሪዎቹ ራሳቸውን ለመለወጥ ሞክረዋል። ሐሳባቸው ቀድሞ ባዘጋጁት ፓስፖርት ተጠቅመው ከሀገር መውጣት ነው። ግን አልሆነም። ፖሊስ ጊዜ አልሰጣቸውም። ሁለቱን ካሉበት ቦታ ለመያዝ ሞከረ። ተጠርጣሪዎቹ እጅ ላለመስጠት ተፍጨረጨሩ። በያዙት ጩቤ ፖሊሶቹ ላይ ጉዳት አድርሰው ለማምለጥ ሞከሩ። ግን አልቻሉም። ህብረተሰቡ ለወንጀለኞቹ ምቹ አይደለም። በአካባቢው ህብረተሰብ ቁጥጥር ስር ዋሉ። ፖሊሶቹ የሕክምና እርዳታ አገኙ። ተጠርጣሪዎቹ ተፈተሹ። የዘረፉት 271800 ብር ተገኘ። 3800 ሐሰተኛ የብር ኖትም ይዘው ተገኙ። በተጨማሪም ለዘረፋ የሚጠቀሙባቸው 2 ሽጉጦች ደብቀው ካስቀመጡበት ቦታ መርተው ወስደው አሳዩ። ፖሊስ አንደኛውን ያልተያዘውን ተጠርጣሪ በማፈላለግ በተያዙት ላይ ምርመራውን ቀጠለ። ተጠርጣሪዎቹ ስለ ጉዳዩ ተጠየቁ። ያደረጉትን ሁሉ አስረዱ። ከሹፌሩ ጋር እንደሚተዋወቁ፣ ሹፌሩ ጓደኛቸው እንደሆነ ተነጋግረው እንዳደረጉት ሁሉንም ለፖሊስ አስረዱ። የሹፌሩ የሕክምና ውጤት ፖሊሶቹ እጅ ላይ ገባ። ውጤቱ በሹፌሩ ላይ ምንም አይነት ድብደባና ጉዳት እንዳልደረሰበት ያሳያል። ለይምሰል የመቱት ለማስመሰል እንጂ ምንም አይነት ጉዳትም ምልክትም አያሳይም። ሹፌሩን በቁጥጥር ስር በመዋል ማስረጃውን አደራጅቶ ክስ ይመሰረትባቸው ዘንድ ፖሊስ መዝገቡን ለአቃቤ ሕግ አስረከበ። አቃቤ ሕግ ሹፌሩን ጨምሮ በሦስቱም ተጠርጣሪዎች ላይ ክስ መስርቶ ፍርድ ቤት አቀረባቸው። ጉዳዩን ሲከታተል የቆየው የባህር ዳር ከተማና አካባቢው ከፍተኛው ፍርድ ቤት የሰው የምስክር ቃል አዳምጦ የፖሊስን መዝገብ ተመልክቶ የሕክምና ማስረጃዎችንም አይቶ ጥፋተኛ ስለመሆናቸው አረጋግጫለሁ በማለት ብይን ሰጠ። ጥር 27 ቀን 2008 ዓ.ም በዋለው የወንጀል ችሎት እነርሱን ያስተምራል፣ ሌሎችንም ያስጠነቅቃል በማለት አንደኛ ተከሳሽ አሽከርካሪው እምነቱን አጉድሎ የጓደኞችን መጥፎ ምክር ሰምቶ ይህንን ወንጀል በመፈጸሙ በ14 ዓመት ጽኑ እስራት ይቀጣ። ሁለተኛው ተከሳሽ በ16 ዓመት፣ ሦስተኛው ተከሳሽ ደግሞ በ15 ዓመት ጽኑ እስራት ያስፈልጋቸዋል። ያልተያዘው አንደኛው ተከሳሽ በፖሊስ ተይዞ ይቅረብ በማለት ፍርድ ቤቱ ወስኖ መዝገቡን ዘጋ።